ቡዜና ዴቭ አብርሽን ማውራት ከፈለጉ ሄርሜላን ይዞ መሄድ አይጠበቅባቸውም። ምክንያቱም ሄርሜላ አሁን አብርሽ ያለበት ሁኔታ አስፈላጊ ነው ብዬ አላስብም። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድትቀላቀሉ እንላለን። የአብርሽ እናትና አባት ምን እየጠበቁ ነው? ምክንያቱም ልጆቻቸው በዚህ ሁኔታ እያሉ ዝምታ መምረጣቸው እርስ በርሳቸው ወንድም እህት መስማማት አልቻሉም አይደል እዚህ ጋር። ስለዚህ እርስ በርሳቸው መስማማት ካልቻሉ ትልልቅ ቤተሰብ ገብቶ ወይ ደግሞ አባት ገብቶ እንደዚህ ማሸማገል ካለባቸው ቢያሸማግሉ ባይኔ። ከዚህ በላይ ምንድን ነው የሚጠበቀው? ልጆቻችሁን መቆጣት አባትና እናት ግዴታ ነው። እዚህ ጋር ልጁ እንግዲህ ሰላማዊ ነው ብዬ አላስብም። እንደመሩት ነው። ወደዚህ ሄድ ሲባል ወደዚህ ነው የሚሄደው፣ ወደዛ ሄድ ሲባል ሩታ ትሻለኛለች ብሎ አንገቷ ላይ የሚጠመጠመው። ይሄ ሁሉ በምን ምክንያት ነው የሆነው? ልጁ ምን እየሆነ ነው? ልጁ የታመመ ነው እንግዲህ እና ከዚህ በላይ ምንድን ነው የሚፈጠረው? ምንድን ነው የሚመጣው? ሄርሜላና ሩታን ማለት ሳይሆን አሁን ላይ ያለው ሁኔታ አብርሽ ምን ላይ ነው ያለው? ለልጃችሁስ እያሰባችሁ ነው? ብዙዬም መጮፍ ምናምን ሳይሆን ያለው መፍትሄ መፈለግ ይሻላል ብዬ ነው የማስበው። ምክንያቱም ሄዳችሁ ማመጣችሁትን ተሳፈረም አልተሳፈረም ሄርሜላና አብርሽ ለመለያየት ተብሎ አብርሽን ያልሆነ ነገር ውስጥ ከቶ መድኃኒት ሰጥቶ አፍስዞ አደንዝዞ አባት አለ እዚህ ጋር እናት አለ ቤተሰብ አለ እና ትልልቅ ቤተሰቦች እያዩ ይሄን ሚዲያ እንዴት ነው አባትስ ዝምታን የመረጠው? እናትስ እንዴት አስቻላት? ልጇ እንደዚህ በፈለገበት ሁኔታ ውስጥ እያደረጉት ወንድም ተብዬው ኤፍሬም ስለ አባት ስለ ወንድምየው ምንም ያስብ ነገር የለም። ምንም ያስብ ነገር የለም። እና እኔ አንዳንድ ደግሞ ሀሳብ ሰጪዎች እንዴ ሴት አይደለሽም ለምትሉኝ ማለት ነው። እንዴት ሴት አይደለሁም? ግዴታ ፍቅር ግዴታ ሊሆን አይችልም ብዬ ስለማስብ መጀመሪያ የት ነበረች ሩታ? ሄርሜላና አብርሽ እዚህ ድረስ ደርሰው እዚህ ድረስ ሆነው ካበቁ በኋላ ጥልቅ ፍቅር ውስጥ ከገቡ በኋላ ዛሬ ላይ መታ ባደንዝዝና ባፈዝዝ ነገር ልጁን አስፈዝዛ ወደ እኔ ተመለስ ማለት አይከብድም ወይ? እኔ አባት እናት ልጅ ተለያዩ እያልኩ አይደለም። እስከ ዛሬ የት ነበረች እሷ? ንብረት ላይና መኪና ላይ ነበር ሀሳቧ። ፖሊስ ይዛ መታ እነፋታ ቤት እንረከብ ምናምን ይሄ ነበረ። ከፈለሹ ሰጪ ኑሪ ሲላት የነበረው አይደለ? ዛሬ ላይ ግን እቺን ሩታን ሄርሜላን ለምን መጉዳት አስፈለገ? ሴት መሆን ሴት ነች ብላችሁ ካሰባችሁ ሄርሜላን ለምን መጉዳት አስፈለገ? እንደ ሴት ማለት ነውና ስለዚህ አሁንም አስቡበት።